አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ድህነት የተመላች ታላቅ በዓል ናት። በዚች የከበረ ወንጌል ምስክር ሆኗልና እንዲህ ሲል ኤልሳቤጥ ከጸነሰች በኋላ በስድስተኛው ወር መልአኩ ገብርኤል ከገሊላ ክፍል የሆነች ናዝሬት ወደምትባል ሀገር ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ እንዴት እንዲህ ያለ ሰላምታ ይቀበላል ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ነግሶ ይኖራል፣ ለመንግስቱ ፍጻሜ የለውም። ማርያም መልአኩን ወንድ ሳላውቅ ይህ እንደምን ይሆንልኛል አለችው። መልአኩም እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ያጸናሻል። ከአንቺ የሚወለደው ከሦስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ጸንሳለች፣ ወንድ ልጅም አገኘች። ስለ እርሷ መካን ትባል በነበረችው ይህ 6 ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆ የእግዚአብሔር አገልጋይ እንደ ቃልህ ይሁንልኝ አለችው። ያን ጊዜም ድንግል ስትሆን ረቂቅ ጽንስን ተቀበለች። የእግዚአብሔር አካላዊ ቃል ወልድ ዋህድ ለኩነተ ሥጋ ወርዷልና። ይህም አንድ ባህሪ አንድ ህልውና ሲሆን ከሦስቱ አካላት አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋህዶ እንዴትም እንደሆነ በማይታወቅ በቅድስት ድንግል ማርያም ማኅፀን አደረ፣ ጽንስ ሆኖ ኖረ። በዚህም ጊዜ የኋላ ኋላ መለየት ከቶ የሌለው ፍጹም ሰውነት ነስቶ ተዋህደ። መለኮት ከትፍስሕት ጋር ያለመለያየት አንድ ሆኗልና። ይህችም ዕለት የበዓላት ሁሉ በኩር ናት። በእርሷም የዓለም ድህነት ተጀምሯልና። ለጌታችን ኢየሱስ ክርስቶስ ከቸር አባቱ ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ ይሁን አሜን። በዚችም ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤው የዓለም ድህነት ሆነ። በረቀቀ ጥበቡ 33 ዓመት ያህል በምድር ላይ ስራውን ሰርቶ በፈጸመ ጊዜ በፈቃዱ ሕማማተ መስቀልን ተቀብሎ ሞቶ ከተቀበረ በኋላ በሦስተኛው ቀን በዚች ቀን በ29 ከሙታን ተለይቶ ተነስቷልና። በዚች ቀን አስቀድሞ ደጅ የሚጠኑትን በዓለም ላሉ ሰዎች በመሆኑ ድህነታቸውን አበሰራቸው። እንዲህም ደግሞ በዚችም ዕለት ከሲኦል በመዳን ሙታንና ሕያዋን ደስ አላቸው። በዚህም በጌታችንና በመድኃኒታችን ኢየሱስ ክርስቶስ በሥጋ መነሳታቸውን አረጋገጡ። የከበረ ጳውሎስ በመነሳቱ ክርስቶስን የሙታን በኩር ሆነ እንዳለ እርሱ ለሙታን በኩራቸው ነውና፣ ለእርሱም ክብር ምስጋና ለዘላለሙ ይሁን አሜን። በዚችም ቀን የከበረ ሐዋርያ ጳውሎስ አልዋሪቆን ከምትባል ሀገር ደርሶ አስተማረ። ይህችም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ፣ ከዚያም በእግዚአብሔር መልአክ ትእዛዝ ወደዚያች ሀገር ሄድኩ። አገሪቱም እንደ ሮሜ አምሳል ታላቅ የሆነች እጅግ ውብ ናት። ፍሬዋም የበዛ ነው። በውስጧም የሚታለፍበት ስሙ ገርጋ የሚባል ባህር አለ። አግድመቱ 300 ምዕራፍ ነው። መጋቢት 27 ቀንም በመጀመሪያ ከዚያ ከባህሩ ዳርቻ ደረስኩኝ። ለሀገሩም ሰዎች በዓላቸው ነበረ። የጽጌረዳ አክሊል እየታቱ በጣቶቻቸው ራስ ላይ ያኖራሉ። ከስንዴያቸውም አዲስ እሸት ለጣቶቻቸው ያቀርባሉ። የሀገር ጠባቂ የሚሉትም በጠልሰም የተቀረጸ ስዕል በአገሩ ቅጽር ላይ ተደርጓል። በዚያች ሀገር የሚመጣ እንግዳ ሰው ሲያይ በላዩ ያደረ ርኩስ መንፈስ በታላቅ ድምፅ ይጮኻል። የሀገር ሰዎች በዚያም ጠልሰም ጩኸቱን በሚሰሙ ጊዜ ወደ ሀገራቸው የመጣው እንግዳ መጥተው
ይገድሉታል። ሕጋቸው እንዲህ ነውና ወደ ሀገራቸው ይገባ ዘንድ ማንንም አይተውትም አያሰናብቱትም። እኔም ወደዚያ ሀገር ደርሼ ወደ ባህሩ ቀረብኩኝ። ያ ጠልሰም እነሆ እንግዳ ወደ እናንተ ደረሰ ብሎ በሀገራቸው ቋንቋ ጮኸ። የአገር ሰዎችም ድምፁን ሰምተው ከንጉሳቸው ጋር ብዙ ሰራዊት መጡ። በዚያ ጊዜ ስለ በዓላቸው ተሰብስበው ነበርና ፈለጉኝ። እኔ ግን ባየኋቸው ጊዜ ሰስቼ ለቀብሮችና አሽኮኮች መሸሻ ወደ ሆነ ዋሻ ገባው። ከዚያም ገብቼ በረሃብና በጥም ስለተሰቃየው አለቀስኩ። በዚያም ቀን የፀሐይ ትኩሳት ከመምጣቱ የተነሳ ሐሩር ሆኖ ነበርና በዚያም እስከ ሌሊት ቆይቼ ከዚያ ወጥቼ ከባህሩ ውሃ ጠጣው። ቆሜ ወደ ጌታ ኢየሱስ ክርስቶስም ጸለይኩ። ንጋትም በሆነ ጊዜ ከዚያ ዋሻ ወጥቼ ወደ ሀገር ለመግባት ፈለኩ። ያ ጠልሰም አሁንም መምጣቴን እየገለጠ ሁለተኛ እንደ ታላቅ ነጎድጓድ ጮኸ። ለባህር ልማድ አለው። ጠልሰሙ በሚጮህበት ጊዜ ይታወካል፣ ማዕበሉም ይነሳል። ያን ጊዜም የአገር ሰዎች ሊገድሉኝ መጡ። ከሩቅ ባየኋቸው ጊዜ ፈራው። እንደ ቀድሞም በዚያ ዋሻ ደግሜ ተሸሸኩ። ጌታ ክርስቶስም ለምነው ዘንድ ጀመርኩኝ። በአባት ጴጥሮስ ጸሎት ተማጸንኩኝ። በወንድሞቼ በሐዋርያትም ጸሎት ይልቁኑ ንጽሕት ድንግል በሆነች በብርሃን እናት በእመቤታችን ማርያም አማላጅነት ተማጸንኩኝ። በሌሊቱም ርዝመት ሁሉ ስጸልይ አደርኩኝ። በነጋም ጊዜ ወደ ባህሩ ወጣው። ያም ጠልሰም እንደ ልማዱ ጮኸ። ተራራዎችም እስኪናወጡ ጩኸቱም አበዛ። የባህሩ ማዕበል ታወከ፣ ውሃም እንደ ደም ሆነ። የሀገሩ ሰዎችም ከሰራዊቶቻቸው ጋር እንደ ቀድሞ መጡ። በባህር መርከቦች ተመላ። እኔም ሊሰወር ሮጥኩኝ። በዚያ ጊዜም የብርሃን እናት እመቤታችን ድንግል ማርያም በባህር ላይ ቆማ አየኋት። ጳውሎስ ሆይ ወዴት ትሸሻለህ? አምላክ ክርስቶስ እንዲህ እንድትሸሽ አዘዘህን? እርሱ ራሱ ስጋቸው የሚገድሉትን አትፍሩ፣ ነፍሳችሁንም መግደል አይችሉምና ያለ አይደለምን? አንተም በቦታ ጸንተ ቁም፣ እኔም ካንተ ጋር አለሁ፣ እጄንም ካንተ አላረቅም። በርታ፣ ጠንክር። ከዚች ሀገር ሰዎች ሁሉ በዚህ የባህር ውሃ እንደምታጠምቃቸው እወቅ። በእጄም አምነው ሙታን የሚነሱባት ዕለት እድላቸው ካንተ ጋር ይሆናል። ባህሩም ቃሉን ሰምቶ ታዘዘሃል አለችኝ። ምሕረትና ርኅራኄ የተሞላች እመቤቴ የብርሃን እናት ድንግል ማርያም ይህን ስትነግረኝ እነሆ በእጃቸው የጦር መሳሪያ የያዙ ኃይለኞች ሰዎች የተሞሉ መርከበኞች በቅርብ ሆኖ አዩአቸው። እጅግም ፈራሁ። እመቤቴ ማርያም ተሰወረችኝ። ነገር ግን ከደመና ውስጥ ጳውሎስ ሰዎችን አጥምቅ፣ ማጥምቅንም አታቋርጥ የሚለኝ ቃል ሰማ ነበር። እኔም በታላቅ ቃል ፈጣሪ ይህን ባህር ውሃ ለሊህ ለጣሉኝ በጎች ሰይጣንም ለማረካቸው ጥምቀት አድርገው ጌታዬ ኢየሱስ ክርስቶስ ሆይ በዚህ ባህር ጥምቀት ዲህ ሰዎች በሦስትነት ስሞች የልጅነትን ክብር የሚቀበሉ አድርጋቸው በማለት አሰምቼ ተናገርኩ። እንዲህም ይህን እያልኩ ከባህር ውሃ ዘግኜ ሰዎች ባሉባቸው መርከቦች ላይ በላያቸው ረጨሁ። ሰዎችም ቁጥራቸው 150,000 ነው። ወደ እኔ ወዳለሁበት ባህር በደረሱ ጊዜ ከመርከባቸው ወጥተው ፈለጉኝ። እኔም እመቤቴ የብርሃን እናት እንዳዘዘችኝ በፊታቸው ቆምኩኝ። በረድኤቷ ተማምኛለሁና አልፈራሁም። ባዩኝ ጊዜ ሁሉም በፊቴ ሰገዱ። በአንድ ቃልም ቅዱስ ጳውሎስ ሆይ ፍቅር፣ አንድነት ለአንተ ይሁን። ወደ አንተ ከመድረሳችን በፊት በመርከቦች ውስጥ ያለን እኛ ያየነውን አየህ አሉኝ። እኔም አዲስ የተወለዳችሁ ልጆች ሆይ ምን አያችሁ አልኳቸው። የሰማይ ደጆች ተከፍተው የቀኝ እጅ እንደ እሳት ነበልባል ተዘርግታ አየን። ደግሞ የፊቷ ብርሃን ከፀሐይ 7 እጅ የምታበራ ሴት አየን። እርሷም ከደመና በታች የምትረጨውን ውሃ ተቀብላ በላያችን ትረጨዋለች፣ ትስማለች፣ ታቅፈናለችም፣ በራሶቻችንም ላይ የብርሃን አክሊሎች ታደርጋለች አሉኝ። ይህንም በሰማሁ ጊዜ ፈጽሞ ደስ አለኝ። በስሙ በምሰራው ስራ ሁሉ እግዚአብሔር ከኛ ጋር እንዳለ ተረዳው። ከዚህም በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎች ከጦር ሰራዊቱ ጋር የተሞሉ ናቸው። እንዲህም እያሉ ዛቱብኝ። አንተ ስራየኛ ጥበበኞች፣ ህርምስና
በርሜሌዎስ ተአምራት በሚያደርጉባቸው የጠልሰም መጽሐፍቶች ከኛ ጋር እንዳሉ እወቅ በማለት እኔም ቸር ፈጣሪ የቀደሙ በጎች ይቅር እንዳልኳቸውና በውስጣቸው ኃይልህን እንደገለጥክ ለዚህም እንዲሁ ኃይልህን ገለጥ ይቅርም በላቸው አልኩ። ከዚህም በኋላ በከባሮ ውሃ ዘግኜ በላቸው ረጨው። ይህ ውሃ ከአብ ከወልድ ከመንፈስ ቅዱስ ስም ጥምቀትን ይሆናችሁ አልኩ። ወዲያውኑ መርከቦቹ ከባህር ዳር ደረሱ። ሁሉም ሰዎች ከመርከቡ ወጥተው በፊቴ ሰገዱ። የቸር አምላክ ሐዋርያው ቅዱስ ጳውሎስ ሆይ እናመሰግናለን አሉኝ። ይህንንም ድንቅ ታምር ከቀደሙት ባልንጀሮች ጋር ተነጋገሩ። ዜናዬም በዚያች ሀገር ንጉሥ ዘንድ ተሰማ። እርሱም ከሰራዊቱ ጋር ተነሳ። በመርከቦችም ተጭነው ወደ እኔ መጡ። እኔም ዓይኖቹን ወደ ሰማይ አቅንቼ ፈጣሪን ስም ጠራው። ባህሯንም በመስቀል ምልክት አማተብኩ። እንዲህም አልኳት፣ አንቺ ባህር በእግዚአብሔር ልጅ በጌታ ኢየሱስ ክርስቶስ ስም ትከፈይ ዘንድ አዝሻለሁ። ምድሩን የሚገለጥ መርከቦች በየብስ ውስጥ ይቆሙ። ነገሬም ሳልጨርስ በኋላ ተከፈለች። በውስጧም 13 ጎዳናዎች ተገለጡ። መርከቦች ውሃ በሌለው ምድር ላይ ቆሙ። ይህንም አይተው ሰይፎቻቸውን መዘዙ። እንጨቶቹም ሆነው አገኟቸው። እኔም በባህር ውሃ ዘግኜ በስመ አብ ወወልድ ወመንፈስ ቅዱስ እያልኩኝ በላያቸው ረጨው። ያን ጊዜም እሊያ መርከቦች ነፋስ ተሸክሟቸው ያለ ውሃ ከምድር ከፍ ከፍ ብለው ተጓዙ። ሰዎችም ከውስጣቸው ወጥተው ወደ እኔ መጥተው ሰገዱ። ከእርሳቸውም የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉሥም ከሀገር ሰዎች ሁሉ ጋር በፊቴ ሰገደ። ከዚያም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማም በደረቅ ያለ መርከብ ገባን። በምኩራባቸው ውስጥ በጽጌረዳ አክሊል ጣዖቶቻቸውን ተክለው የስንዴ እሸትንም እንደ መስዋዕት ሆኖ ተጥሎ አየሁ። ይህንም አይቼ እጅግ አዘንኩ። የሀገር ሰዎች ክቡር መምህር ሆይ በዚህች ዕለት ለአማልክት በዓል የምናደርግበት እንደነበረ እወቅ። አሁን አንተ ለማን ታዘናለህ? ለአብ እናድርገውን ወይም ለወልድ ስም ወይም ለመንፈስ ቅዱስ ስም በስባቸው የጠመከን ስለሆነ አሉኝ። እኔም እግዚአብሔር ያመልኩ ዘንድ የሚገባቸውን ሃይማኖት አስተማርኳቸው። መጽሐፍትንም በእጄ ጻፍኩላቸው። በአማላጅነቷ ከርኩስ ሰይጣን ተገዥነት ስለዳኑ ያንም በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም እንዲያደርጉ አዘዝኳቸው። ዕለቱም የእግዚአብሔር ልጅ እንደምትጸንሰውና በስጋ እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረበት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንዲጸኑ አደረግኳቸው። ውሃው በተከፈለበት ላይም በእመቤታችን በድንግል ማርያም ስም በታላቅ ቤተክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ተአምራቶች ያደረግኩላቸው። ከዚያም በኋላ ከእነርሱ ዘንድ ወጥቼ መጣሁ። ለእግዚአብሔር ምስጋና ይሁን። የአባታችን ሐዋርያ ጳውሎስ በረከቱ በላያችን ይደር ለዘላለሙ አሜን። ዘአቅረብኩ ማኅሌተ ዘኪር አላፍነ ተጸምዱ ዘልፈለለና ብትወዱ ዘኔቴ መጽሐፈን ተርሴ ጊዜው ጸሪቀ መሩት ወገፈ መላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኮ ባጀቲ መካን እስከ ሊቅ ወንዶስ ሕፃን ለተጻፈ በክርስቶስ ወጻፈ እንጀድርስ ወለዛ አንቦ ለስተርጎመ ሐዲስ ወለሰማ ቃሉ በዝነፈስ ጸሎተሞ ማርያም አረቂተ ኩሉ ባሰሞሬ ማራን ኢየሱስ ክርስቶስ ቅዱሳን ጸሎት ጠብቀን በረከታችን ከኛ ጋር ትኑር። ወአምላክን በከንቱ ኮንሳን አብለተ ሰማያት